ኤቨርተን ወደ አዲሱ ስቴዲየም መዛወሩን ተከትሎ የቀድሞውን ስቴዲየሙን ጉዲሰን ፓርክን በተለይ ብዙ ችግር ብዙ ደስታ ያሳለፈበት ቤቱን ለሴቶቹ ቡድን ሊሰጥ እንዳሰበ ተነግሯል። 133 ዓመት ያህል እንግዲህ በዚህ ስቴዲየም መቆየት ችሏል በጉዲሰን ፓርክ ኤቨርተን። ለማንኛውም ግን በአዲሱ ስቴዲየም እንግዲህ የወንዶቹን ጨዋታ በሚያደርግበት ሰዓት ምናልባትም ጉዲሰን ፓርክ ለሴቶቹ የእግር ኳስ ቡድን አባላት የሚበረከት ሊሆን ይችላል ነው እየተባለ የሚገኘው። በተለይ ደግሞ እንግዲህ ከሊቨርፑል ጋር በነበረው የቅርብ ጊዜ ጨዋታ እናስታውሳለን አይደለም? ቀላል ነው እቃችሁን ለማጓጓዝ በጣም ቀላሉን ነገር ነው የሚገጥማችሁ። ምክንያቱም መደርደሪያችሁ ዋንጫ የለውም እና ስትጓዙ ብዙ ሸክም አይበዛባችሁም። ለዛ ሙቫቢሊቲ ቀላል ነገር ነው የሚሆንላችሁ ምክንያቱም ዋንጫ ስለሌላችሁ መደርደሪያችሁ ውስጥ እያሉ የሊቨርፑል ደጋፊዎች እንግዲህ በአሽሙር ጠቅ ሲያደርጓቸው ነበር አይደለ? እናስታውሳለን። ለኤቨርተን ደጋፊዎች እንግዲህ ጉዲሰን ፓርክ ለማንኛውም ከዚህ በኋላ ምናልባት የሴቶቹ የኤቨርተን የቡድን አባላት የሚጫወቱበት ስቴዲየማቸው ሊሆን ይችላል ወይም ተብሎ ይታሰባል ማለት ነው። ግን ከ133 ዓመት ቆይታ በኋላ ነው እንግዲህ ወደ አዲሱ ስቴዲየም የሚያመራው ኤቨርተን።